ቅዱስ አሃዱ አምላክ አሜን። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የድንግል ማርያም ልጆች የተዋሕዶ ልጆች እንኳን ለ2018 ዓመተ ምህረት ለብርሃነ ጥምቀቱ እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አደረሳችሁ። ዛሬ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ከተራ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ እኛን ከባርነት ለማውጣት ከገሊላ ተነስቶ ወደ ዮርዳኖስ እንደሄደ ሁሉ ዛሬ ታቦታቱ ከየመንበረ ክብራቸው ተነስተው ወደ ባሮ ወንዝ ወደ ዮርዳኖስ ወንዝ መጥተዋል። በእስራኤል ሀገር ብዙ ወንዞች አሉ፣ ብዙ ውሃዎች አሉ። ከዛ መካከል ጌታችን መድኃኒታችን ኢየሱስ ክርስቶስ የመረጣት ዮርዳኖስን ነው። ለምን ብትሉ መጀመሪያ አባታችን አዳም ዕፀ በለስ በልቶ ከገነት ሲባረር ዲያብሎስ አዳም ገብሩ ለዲያብሎስ አዳምና ሔዋን የዲያብሎስ ባሪያዎች ናቸው ብሎ አስፈርሞ አንዱን ዮርዳኖስ ወንዝ ውስጥ ነው ያስቀመጠው። አዳም ገብሩ ለዲያብሎስ ብሎ አንዱን ያስቀመጠው በሲኦል ነበረ። ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ የተቀመጠውን የባርነት ምልክታችን ዲያብሎስ ያስፈረሙን ዮርዳኖስ መሃል ላይ ቆሞ አዳም ገብሩ ለዲያብሎስ የሚለውን የባርነት አርማችንን ነፃ ወጣን። የአዳምና ሔዋን የእግዚአብሔር ባሪያዎች የእግዚአብሔር ልጆች እንጂ የዲያብሎስ ባሪያዎች አይደሉም ብሎ ነፃነት የሰጠን በዓል ስለሆነ እንኳን አደረሳችሁ፣ እንኳን ለዚህ ክብር አበቃችሁ። እንግዲህ የእግዚአብሔር ልጆች ጥምቀት የሰላም በዓል ነው። ሰላሙን አጥቶ የነበረው የአዳም ዘር በክርስቶስ ጥምቀት ሰላሙን አግኝቷል። ጥምቀት የነፃነት በዓል ነው። ነፃነቱን አጥቶ በባርነት የነበረው የሰው ልጅ በክርስቶስ ጥምቀት ነፃነቱን አግኝቷል። ጥምቀት የፍቅር በዓል ነው። ጌታችን ኢየሱስ ክርስቶስ ፍቅር አጥቶ የነበረውን አዳምን በጥምቀቱ ፍቅሩን ያሳየበት በዓል ነው። የትህትና በዓል ነው። ራሱን ዝቅ አድርጎ የተጠመቀበት በዓል ነው። ስለዚህ ይሄ በዓል የፍቅር፣ የስምምነት፣ የነፃነት፣ የክብር በዓል ነውና እንኳን ደስ አላችሁ። እግዚአብሔር እንኳን ለዚህ ቀን አደረሳችሁ። እንግዲህ ዛሬ የዋዜማ በዓላችን ነው። ከተራ ነው። ክርስቲያንና ሚስማር ሲጠብቁት ይጠብቃል። ክርስቲያን የሚባለው በመከራ በወጀብ በፈተና ሲያልፍ ነው። ጋምቤላ በእውነቱ ለአንድ የተወሰነ ጊዜ ተጨንቃ ነበረ። ያ ጭንቀት አልፎ ከ18ቱ ዓመት የጥምቀት በዓል በበለጠ ሁኔታ ሰላማችንን ሰጥቶ እንድናከብር ያደረገን ገናናው ንጉሥ የናዝሬቱ ኢየሱስ ክብር ምስጋና ለእሱ ይድረሰው። እስቲ እጃችሁን ወደ ላይ አድርጉ፣ ወደ ላይ። እግዚአብሔር አምላካችን ሆይ በሉት። እግዚአብሔር ሰላማችን ሆይ፣ እግዚአብሔር ክብራችን ሆይ፣ እግዚአብሔር ሞገሳችን ሆይ፣
እግዚአብሔር ነፃነታችን ሆይ ይህችን ቀን ባርከ ማዕበሉን ሞገዱን አሳልፈ ሀገራችንን ጋምቤላ ሰላም ሰጥተ በቃል ኪዳንህ ጽላት እንድንከብር ያደረከን እግዚአብሔር ሆይ ይቅር በለን ማረን ባርከን ቀድሰን። እግዚአብሔር ከኛ ጋር ይሁን። እልል ብላችሁ ዲያብሎስን ስሩት። አሁንም እግዚአብሔር ይባርካችሁ። አሁንም እግዚአብሔር ይቀድሳችሁ። ይህንን በዓል እንግዲህ ስናከብር በፍቅር በስምምነት በአንድነት በነፃነት በመተሳሰብ በትህትና ነው። የእግዚአብሔር ልጆች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሔራዊት ዓለም አቀፋዊት ታሪካዊት ኩላዊት ቤተክርስቲያን ናት። ኢትዮጵያን ኢትዮጵያ ያሰኘች የእምነት ተቋም ብትኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እንኳን ደስ አላችሁ። ይሄ በዓል ለጋምቤላ የተለየ በዓል ነው። ጋምቤላ ጥር ወር ሙሽራ ናት። ሙሽራም ያደረገቻት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ሙሽራ ሆና ሰላሟ ተጠብቆ ክብሯ ተጠብቆ በዝማሬ በምስጋና በቅድስና በንጽህና የሚከበርባት የኢትዮጵያ ብቸኛዋ ሀገር 5 ቀን የሚከበርባት ጋምቤላ ነው። እንኳን ደስ አላችሁ። ስለዚህ የመንፈስ ቅዱስ ልጆቻችን በዓላችን የተለየ ነው፣ የደመቀ ነው። እኔ በእውነቱ እንደዚህ ደምቆ አይተነዋል። አሁንም የተለየ በዓል ይሆናል። ስለዚህ እኛ እንደሆነ ዛሬም ነገም ከነገ ወዲያም የእኛ በዓል እንዳማረብን ነው። ሮቦት አይደለም። ያበዛም ማን ነው? እግዚአብሔር። ያከበረም ማን ነው? እግዚአብሔር። ያሳመረም ማን ነው? እግዚአብሔር። ሞገስ የሰጠን ማን ነው? እግዚአብሔር። ማታ ማታ በዝማሬ ሌሊት ሌሊት በቅዳሴ በማህሌት ጠዋት ጠዋት ደግሞ የቃል ኪዳኑን ጽላት አጅበን በተሰጠን ቋንቋ እናከብራለን። የጋምቤላ ሕዝብ አትጣሉ። ቋንቋ እግዚአብሔርን አመስግኑ። በባህላችሁ አኝዋኩ በአኝዋኩ ኑየሩ በኑየሩ አማራው በአማራው ኦሮሞ በኦሮሞው ትግሬው በትግሬ ያመስግን። ኢትዮጵያ ህብረ ኢትዮጵያ ናት። አንድ ነን ደማችን፣ አንለያይም። ቋንቋ መግባቢያ ነው እንጂ መለያያ አይደለም። ስለዚህ በቋንቋችሁ ምቸሉ ዘምሩ። የቆዘመ በዓል አይደለም፣ የፈዘዘ በዓል አይደለም። ክርስቶስ የከበረበት በዓል ስለሆነ በርቱ ልጆቼ፣ አምሮብናል። የክልሉ መንግስት ሊመሰገን ይገባል። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ከእናንተ ጋር ይሁን። ሰላም አብ ወወልድ ወመንፈስ ቅዱስ